ራሱ ነገሩን ያጋለጠው ልጅ ራሱ ጌ ነው። ለምቀኞቹ አስማተኞቹ እንዴት አላችሁ እንዴት ቆያችሁ ብላ ምጀምራለች ከቲክቶክ መንደር ማለት ነው። ነገሮች በጣም ድንቅ ስለሚሏት ግርም ድንቅ ስለሚላት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን እያልኩኝ እንግዲህ ከሰሞኑ ጉድ እየተባለ ስላለ ወሬ ትንሽ ልበል ብዬ ነው። ለምን ይቅርብኝ እኔስ። ከዛ በፊት ግን ትዝ ይላችኋል የሆነ ልጅ ባለፈው ስለ ሚስቱ ቀርጾ አራስ ሚስቱን ቀርጾ ቪዲዮ ያጋራ ልጅ ማለት ነው። ብዙ ትበያለሽ ቆጥቢልኝ አልቻልኩም፣ ወይም ደግሞ ውጭና ግዢኝ ስራ ልሰር ይገባል ብሎ ፖስቶ ነበር። ከዛ በኋላ ግን ልጁን ለመሳደብ ለማንቋሸሽ ያልተጋጋጠ ያልተላላጠ አልነበረም ከኔ ጭምር። እኔም ቪዲዮ ሰርቻለሁ፣ እኔም የሚወክላል ይጨምራል። ከዛ ሚስቲት ወጣችና ምን አለች? ባሌ ጥሩ ሰው ነው፣ መልካም ሰው ነው፣ አይደለም ዳቦ ሊከለክለኝ ይቅርና በክትፎን ያረሰኝ ብላ እረፍ ምን ትሆኑ ብላ ነገረችን። ባሌን አትንኩብኝ፣ እወደዋለሁ፣ ያከብረኛል፣ አከብረዋለሁ አለች። ስለዚህ እንደው በዛን ሰዓት ሰው በሰው አፍ የሚሞት ነው ልጁ ይሞት ነበረ ማለት ነው። እና ነገሮችን ከማውራታችን ከመናገራችን ከማብጠልጠላችን በፊት ልናጠራ ይገባል። ያ ትምህርት ሊሆንን ይገባል። ከዛ ሲቀጥል ስለ አሁኑ ሁኔታ ስል ደግሞ ማለት ነው እኔ ጋዜጠኛ ሶፎንያስ ሳይሆን ድርጊቱን ያጋለጸው ልጅ ነው። ይሄ ፍሬዘር ፍቃዱ ነው። ማን ነው ፍሬዘር? አባቱ ይጥፋና ፍሬዘር ፍቃዱ የሚባለው ማለት ነው። ለምን አትሉ? ዩቱብ ላይ ግቡና ፍሬዘር ፍቃዱ ብላችሁ ሰርች አድርጋችሁ ስትወጡ ታዩታላችሁ። እንዳለ ቪዲዮ ስለወሲብ ነው የሚያወራው። እንዳለ አንድ ቪዲዮ የለውም ስለሌላ ነገር የሚያወራበት ማለት ነው። እና ያንን ስትመለከቱ ድርጊቱ ወይም ደግሞ ነገሩ ወዴት ያቀናል፣ ወዴት ያመራል፣ ወዴት ይቀስራል ጣቱን ወደሱ ይመስለኛል። እና እኔ ሳስበው ዶክተር አልኩኝ ዶክተር ይጥፋና ጋዜጠኛ ሶፎንያስ እንትን የመጨረሻ ቪዲዮ ላይ ነው ያየነው። ከመጀመሪያው ጀምሮ ያለው ቪዲዮ የታለ እንዴ? ከአዲስ አበባ አዳማ እሱ መልአክ ነው እንዴ ዱብ ብሎ የሚገኘው? ስልክ ሳያወሩ ሳይቀበሉት ምን እንዳወሩ ምን እንዳሰቡ ሳይናገሩ ጫፏ ላይ ያለችውን ቪዲዮ ብቻ ለምንድን ነው እሱስ የሚያጋራልን? ስለዚህ ነገሮችን ከመናገራችን በፊት ፈራጅ ከመሆናችን በፊት፣ በነገራችን ላይ ፈራጅ አንድ እግዚአብሔር ነው። የሰው ፈራጅ የለም። የሚፈርደው አንድ እግዚአብሔር ብቻ ነው። ሰው በዚህ ነው በዛ ነው ነገሮችን ያናፍሳል፣ ይለጥፋል አንዱ ላይ እና አሁን በብዛት ጋዜጠኛ ሶፎንያስ እንደዛ ነው ተብሎ እየተወራ ነው። አንዳንድ ለሰው ሞራል እንኳን አንጨነቅም። ምን ይሆናል እንዴት ይሆናል ብለን አናስብም። እና ወይም ፕራንክ እያደረጉንም ሊሆን ይችላል አይታወቅም። ምክንያቱም ጋዜጠኛ ሶፎንያስ አሁን ወደፊት በሾው እመጣለሁ ከእናቴ ጋር ባበደ ሾው እመጣለሁ ብሎናል። ወይ ለዛም ሰው እንዲነሳለት ፈልጎ ሊሆን ይችላል። ይሄ ልጅም ሽቀላ ለመሸቀል ፈልጎ ነው እንዴቱ ብላይ ማለት ነው። ስለዚህ አንዳንዴ ወሬውን ከማንሳታችን በፊት ከማውራታችን በፊት ከማብጠልጠላችን በፊት ቆም ብለን ልናስበው ይገባል። ነግ በራሴ ነው። ምክንያቱም ይህ ነገር አንድ ሰው አንድ ጾላታችን ላይ እኛ ላይ ቢለጥፍብን በቃ እሷ እንዲህ ናት ተብሎ ሊወራ ነው ማለት ነው። ስለዚህ ወይ ራሱ ወጥቶ ጋዜጠኛ ሶፎንያስ ካልተናገረ በስተቀር እውነታዊቱ ጋር እንደሆነ ደግሞ እሱም ቢናገር ያኛውን ቢናገር እውነታውን አንድ እግዚአብሔር ብቻ ነው የሚያውቀው። ሁሉም ሰው ራሱን ነፃ ለማውጣት ስለሆነ ማለት ነው የሚጣጣረው። እና ምንላችሁ ነው ፈራጅ ወይም ደግሞ ተናጋሪ እሱ እንዲህ ነው ብለን ከምናወራ ፍርዱን ለእግዚአብሔር ትተን እኛ ራሳችንን መጠበቅ ከእንደዚህ ነገር ያለብንና እና ለሁለቱም ፕራንክም ከሆነ ያሳየው እንደዚህ ነገርም ተፈጥሮ ከሆነ እግዚአብሔር ወደ ቀልባቸው ይመልሳቸው ነው የምለው። እያልኩ እንግዲህ እንደዛ በቃል እንግዲህ ሼር ላይ ኮመንት እያደረጋችሁ አበረታት ውድ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከተሉኝ በእግዚአብሔር ስም አመሰግናለሁ። መልካም ጊዜ ይሁንልን። ቸር ወሬ ያሰማን፣ ከዚህ የተሻለ ወሬ ያሰማን። እንደው ለነገር የምንጋጋጠውን ምን አለ ለእድገታችን እንደዚህ ብንጋጋጥና ከአሜሪካ በልጠን በተገኘን። ሰላማችሁ ይብዛልኝ። ለማንኛውም ሰላም ሁኑልኝ።